በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የሉል እግዚአብሔር ቤተሰቦች፣ የእናቱ የእናታችን የማምላክ ወዳጆች፣ የቅዱሳን አክባሪዎች፣ በወደደን ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል እንደምን አላችሁ? እንደምን እስከዚህ ሰዓት ደረሳችሁ? እንኳን በዕለቱ ተከብረውና ታስበው ለሚውሉት ወራዊና ዓመታዊ ቅዱሳን ክብረ በዓል በሰላም በጤና አደረሳችሁ አደረሰን። የቅዱሳን ረድኤት በረከት ምልጃ ጸሎታቸው አይለየን። ውድ የቻናሌ ተከታታዮች ትናንት ካቆምንበት መዝሙረ ዳዊት ጥናት ላነብላችሁ እወዳለሁኝ። በጥሞና ታዳምጡኝ ዘንድ እንዲሁም ደግሞ እያዳመጣችሁ ላልሰሙት እንድታሰሙ ህያው የሆነች ጣፋጭ ከፍለን አይደለም በነፃ ነው እየተዳረሰልን ያለ ነው እና በነፃ መስመሩን ዘርግቶልን ፈጣሪ አምላክ ያው በስደት ዓለም ይህን ህያው የሆነ ቃል እንድናዳምጥ እንዲደርሰን አድርጎልናል። እኛ ደግሞ ባለችን ሰዓት ከተቻለን መጽሐፍ ቅዱስ ገብተን ማንበብ፣ ካልሆነ ደግሞ እንደዚህ ጸጋ በዛላቸው እህት ወንድሞችን የሚለቁትንን መከታተል ግድ ይልብናል። ያው ቃሉ ብርታታችን ነው። ትናንት ካቆምንበት አነባለሁኝ። እናንተ ደግሞ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ለጓደኞቻችሁ ሼር እያደረጋችሁ እንድታበረታቱኝ ሀሳብ አስተያየታችሁን ኮሜንት ላይ እንድጽፉልኝ በልዑል እግዚአብሔር ስም በትህትና ጠይቃለሁ። መዝሙረ ዳዊት ምዕራፍ 11 ለመዘምራን አለቃ የዳዊት መዝሙር። በእግዚአብሔርም ታመንኩኝ፣ ነፍሴንም እንደ ወፍም ወደ ተራሮችን ተቅበዘበዢ። እንዴት እንትሏታላችሁ? ኃጢአተኞችስ እነሆ ቀስታቸውንም ገትረዋልና ፍላጻዎችን በአውታር አዘጋጅተዋልና ልበ ቅኖችም በስውር ይነድፉ ዘንድም አንተ የሰራኸውንም እነሆ እነዚህ አፍርሰዋልና። ጻድቅን ግን ምን አደረግ? እግዚአብሔር በተቀደሰ መቅደስ ነው። እግዚአብሔርን ዙፋኑን በሰማይ ነው። ዓይኑ ወደ ድሃም ይመለከታሉ፣ ቅንድቦችም የሰውም ልጆችን ይመረምራሉ። እግዚአብሔር ጻድቅን ኃጢአንን ይመረምራል፣ አመፃንን የወዳትን ግን ነፍሱንም ጠልቷልና። ወጥመዱንም በኃጢአን ላይ ያዘንባል፣ እሳትም ዲንም አውሎ ነፋስንም የጽዋዎቹም ድል ፈንታ ነው። እግዚአብሔር ጻድቅም ነውና ጻድቅን ይወዳል፣ ቅንነትን ግን ፊቱ ታየዋለች። መዝሙረ ዳዊት ምዕራፍ 12 ለመዘምራን አለቃ ስለ 8ኛው የዳዊት መዝሙር። አቤቱ አድነኝ፣ ደግ ሰው አልቋልና ከሰው ልጆችም መተማመን ጎድሏልና። እርስ በራሳቸው ከንቱ ነገር ይናገራሉ፣ በሽንገላ ከንፈርም ሁለት ልብም ሆነው ይናገራሉ። የሽንገላውን ከንፈሮች ሁሉ እግዚአብሔር ያጠፋቸዋል። ታላቅ ነገርንም የምትናገረው ምላሳቸውን እናበረታለን። ከንፈራቸው የኛ ነው ጌታችንም ማን ነው የሚሉትም እንዲህም መከራ ስለ ችግረኞችን ጩኸት እግዚአብሔርም አሁንም እነሳለሁ ይላል። መድኃኒትንም አደርጋለሁ በላዩም እገልጣለሁ። በምድርም ላይም እንደተፈተነችን 7 ጊዜ እንደተጠራ ብር የእግዚአብሔር ቃላትን የነጹ ቃላት ናቸው። አቤቱ አንተ ጠብቀን፣ ከዚችን ትውልድንም ለዘላለም ታደገን። በሰው ልጅም ዘንድ ምናምንቴም ከፍ ከፍም ባለ ጊዜ ክፉዎችም በዙሪያው ሁሉ ይመላለሳሉ። መዝሙረ ዳዊት ምዕራፍ 12 ለመዘምራን አለቃ የዳዊት መዝሙር። አቤቱ እስከ መቼ ድረስ ትረሳኛለህ? እስከ መቼስ ከኔ ትሰወራለህ? እስከ መቼስ በነፍሴ መካከል ትካዜ? እስከ መቼስ ሁል ጊዜ ይሆናል? እስከ መቼስ ጠላቴ በላይ ይጓደላል? አቤቱ አምላኬ ስማኝ፣ ጠላቴ ማሸነፉት እንዳይል የሚያስጨንቁኝም እኔም ብናወጥም ደስ እንዳይላቸው ለሞትም እንዳልተወኝ ዓይኖቼንም አብራ። እኔን ግን ቸርነትም ታመንኩ፣ ልቤንም በመድኃኒቴም ደስ ይለዋል። የረዳኝ እግዚአብሔርም አመሰግነዋለሁ፣ ለልዑል እግዚአብሔር ስምም እዘምራለሁ። መዝሙረ ዳዊት ምዕራፍ 13 መዝሙረ ዳዊት ለመዘምራን አለቃ የዳዊት መዝሙር። ሰነፍ በልቡ አምላክ የለም ይላል፣ በስራቸው ረከሱ ጎሰቆሉ። በጎ ነገር የሚሰራ የለም፣ የሚያስተውልም እግዚአብሔርም የሚፈልግ እንዳለ ያይ ዘንድም እግዚአብሔርን ከሰማይ የሰው ልጆችን ተመለከተ። ሁሉም አመጹ፣ በአንድነትም ረከሱ። በጎ ነገርን የሚሰራ የለም፣ አንድም ስንኳ የለም። ጉሮሯቸው የተከፈተ መቃብር ነው፣ በምላሳቸው ይሸነግላሉ። ከንፈራቸው በታችም የእባብ መርዝም አለ። አፋቸው መርገምንም መራራንም ተሞልታለች። ደምም ለማፍሰስም እግራቸው ፈጣን ነው። ጥፋትን ጉስቁልናም በመንገዳቸው አለ። የሰላምን
መንገድ አላወቋትምና እግዚአብሔርን በመፍራት በዓይናቸውም ፊትኝ የለምና ሕዝቤንም እንደ እንጀራ የሚበላ ኃጢአትን የሚሰራ ሁሉ እውነት አያውቁምን? የእግዚአብሔርም አይጠሩትምን? በዚያችስ በታላቅ ፍርሃት እጅግ ፈሩ። እግዚአብሔርን በጻድቃን ትውልድ ዘንድ ነውና። የድሃዎችን ምክር አሳፈራችሁ። እግዚአብሔርን ግን ተስፋችን ነው፣ ከጽዮን መድኃኒትም እስራኤልን ማን ይሰጣል? እግዚአብሔር የሕዝብ ምርኮ በመለሰ ጊዜ ያዕቆብም ደስ ይለዋል፣ እስራኤልንም ሐሴት ያደርጋል። መዝሙረ ዳዊት ምዕራፍ 14 አቤቱ በድንኳኖችህ ውስጥ ማን ያድራል? በተቀደሰ ተራራስ ማን ይኖራል? በቅንነት የሚሄድስ ጽድቅንም የሚያደርግ በልቡ እውነትን የሚናገር በአንደበቱም የሚሸነግል በባልንጀራ ላይም ክፋትን የሚያደርግ ዘመዶቹን የማይሰድብ ኃጢአተኞችን በፊቱ የተናቀ እግዚአብሔርን የሚፈሩ የሚያከብሩ ለባልንጀራው የሚያምር የማይከዳ ሕዝቡንም በአራጣ የማያበድር በንጹሕም ላይ ማዋለጃ የማይቀበል እንዲህም የሚያደርግ ለዘላለም አይታወክም። መዝሙረ ዳዊት ምዕራፍ 15 አቤቱ ባንተ ታምኛለሁ፣ ጠብቀኝ። እግዚአብሔር አንተ ጌታዬ ነህ አልኩ። ከአንተ በቀር በጎች የለም። ፈቃድህም ሁሉ በምድር ባሉትን ቅዱሳን ክቡር ላይ ነው። ወደ ሌላም ለሚጠሩት መከራቸው ይበዛል። የቁርባናቸው ደምም እኔንም አላፈሰውም፣ ስማቸውንም በከንፈሬ አልጠራም። እግዚአብሔር የርስቴ እድል ፈንታውም ጽዋዬ ነው። ዕጣዬንም የምታጠና አንተ ነህ። ገመድ ባማረ ስፍራ ወደቀችልኝ፣ ርስቴም ተዋበችልኝ። የመከረኝም እግዚአብሔር እባርከዋለሁ። ደግሞም በሌሊትም ኩላሊቶቼ ይገስጹኛል። ሁል ጊዜ እግዚአብሔርን በፊቴ አየዋለሁ፣ በቀኜም ነውና አልታወክም። ስለ ልቤም ደስ አለው፣ ምሳሌም ሐሴትም አደረገች። ሥጋዬም ደግሞ በተስፋ ታድራለች፣ ነፍሴንም በሲኦል አትተዋትም። ቅዱስህንም መበስበስን ያይ ዘንድም አትተውም። የሕይወት መንገድም አሳየኸኝ፣ ከፊቴ ጋር ደስታን አጠገብከኝ፣ በቀኝም የዘላለም ፍስሐ አለና። አሜን። የቃሉ ባለቤት የልዑል እግዚአብሔር የተመሰገነ ይሁን። አቡነ ዘበሰማያት እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ኅድገነ ለዘአበሳነ ወጌአነ አላድኀነነ እምኩሉ ኪያዝ መጻእቲ ኃይሎ ስብሐት ለዓለመ ዓለም አሜን። በሰላም ቅዱስ ገብርኤል ወእግዝእትነ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክተ አንቲ እምኔፍሬ ፈርስኪ ተፈሥሒ ፍስሕቶ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ለነ ወጸልየነ ኅብረ ፍቅር ወለኪ ኢየሱስ ክርስቶስ ከመ ይስረነ ኃጣውኢነ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይዜልፈኒ ወዝልፈኒ ለዓለመ ዓለም አሜን ወአሜን። ወይኩን ለይኩን። ይህን ድምጽ የምትሰሙ ሕዝበ ክርስቲያን በሙሉ እንዲሁም ሌሎች ቤተ እምነቶች የምትሰሙ ካላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ሀሳብ አስተያየታችሁም ኮመንት ላይ እንድታስቀምጡልኝ እኛንም በሰማነው 30 60 መቶ ያማረ ፍሬ አፍርተን የመንግስቱ ወራሽ የክብሩ ቀዳሽ እንድንሆን መድኃኔዓለም ክርስቶስ ይፍቀድልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።